አርቲስት ማክዳ ኃይሌ እጅግ አስደንጋጭ መረጃ አጋለጠች። አሁን ባለው ህይወት ውስጥ የምርም ለጊዜ በማልፍበት ህይወት ጎዳና በጣም በጠነከረ ሁኔታ እግዚአብሔር የሚያስተምረኝ አንድ ነገር አይኖችን ከሰው ማንሳት መጀመሪያ የተነካውበት እግዚአብሔር እንደፈለገ ያረገኝ ዝማሬ ነው። ምን እንደምፈልግ አላቅም ብቻ እንደዚህ የሚዘምሩት ሰዎች ጋር ወሰጅኝ አልኳት። ራእይ አለኝ 2017 ቤተሰቦችን የሚቀይረው እኔ ነኝ። ኢትዮጵያ ውስጥ አነጋጋሪ ፕሮጀክቶችን ምሰራው እኔ ነኝ። ትልልቅ ዩኒቨርሲቲ ውስጥ አንደኝነት ምቀበለው እኔ ነኝ። በዓለም ታላላቅ ሰዎችን ፎከስ ምስባው እኔ ነኝ። የቤተ ክርስቲያንን ታሪክ የሚቀይረው እኔ ነኝ። ማርያም ታማልዳለች ማለት የኢየሱስን ደም ከንቱ ለማድረግ የመፈለግ የድፍረት ኃጢአት ነው። አማላጅም አዳኝም ኢየሱስ ብቻ ነው ስትል ነው አርቲስት ማክዳ ኃይሌ እጅግ ያልተጠበቀ ንግግሯን ያስደመጠችው። ለመጀመሪያ ስለ ወንጌል ልቤ የተነካበት ከእግዚአብሔር ሐሳብ ጋር የተነካካውበት የሚለው ቅጽበት አለ። ከዛ በኋላ ደግሞ ሌላ አይነት ህይወት አሳልፌ እንደገና እግዚአብሔር እድል የሰጠብኝ ህይወት አለና ቤተሰቦቼ የክርስትና ሃይማኖት ተከታዮች ናቸው። ስለዚህ ያው በልጅነቴ መጾም ማስቀደስ ያው እንዲሁ በባህሪያቸው በስነ ምግባር የሚያምኑ ስለሆኑ እነሱ የሚፈልጉት ከዛ ውጪ ያው የህይወት ጥያቄ ይኖራል። እያደግስ መጣ በተለይ 12 13 ዓመታችን የሆነ ከመጣ በኋላ ያው ምን የምፈልገው ምላቸው ነገሮች አሉና ትንሽ በጣም መጠየቅ በጣም ለማወቅ መሞከር በዛ ምክንያት የህይወትን ትርጉም የማጣት አይነት መጨነቅ ከዛ መፍትሄ የሚሰለኝ ነገር ሁሉ ለማድረግ መሞከር አይነት ህይወት ነበረኝ እና 10ኛ ክፍል ያለው አብራኝ ተማሪ ነበረች። ቤተሰቦቿ የካቶሊክ እምነት ተከታዮች ናቸው። ወንድሟ ደግሞ በጌታ የሆነ አንዲት ጓደኛዬ ገነት ገብረ ሚካኤል ትባላለች። የሆነ መዝሙር ስትዘምር ሰማኋትና በቃ ሳላቀው እስቲል የሚገርም እስካሁንም ድረስ በጣም ስነካ እንባይ መቆጣጠር ያቅተኛልና ሳላቀው በዛ እድሜ ምን እንደገባኝ ሳላቅ ግን በጣም አለቅስ ነበር። አሁንም እንትን ነው አይኔን ከሰው አንስቻለሁ አንተን ብቻ ጣራለሁ ሁሉም ከንቱ ነው አንተን ማምለክ ግን ጥበብ ነው የሚል መዝሙር ነበር። አሁን ባለው ህይወት ውስጥ የምርም ለጊዜ በማልፍበት ህይወት ጎዳና በጣም በጠነከረ ሁኔታ እግዚአብሔር የሚያስተምረኝ አንድ ነገር አይኖችን ከሰው ማንሳት መጀመሪያ የተነካውበት እግዚአብሔር እንደፈለገ ያረገኝ ዝማሬ ነው። ምን እንደምፈልግ አላቅም ብቻ እንደዚህ የሚዘምሩት ሰዎች ጋር ወሰጅኝ አልኳት። የአቋም ልዩነት የምታምኑበትን በደንብ ኑሩት፣ ማታምኑበትን በደንብ ሽሹት። የምትኖሩለትን የማያምኑ የምትሽሹትን የሚቀርቡ ብዙ አሉ። የእነርሱን ለእነርሱ መተውና የራስን አቋም አስጠብቆ የመኖርን ነገር ግን ድርድር ውስጥ አታስገቡት። ከአቋም ውጪ የሁሉም ለመሆን መዳከር ብዙ ዋጋ ያስከፍላል። የአቋም ልዩነት ከፍቅር መጉደል አይደለም፣ በደንብ አስምሩበት። እንደውም የሐሳብ ልዩነት የተከበረበት ግንኙነት እውነት በብርሃን ስለሚመላለስ ዘላቂነት አለው። ከሰው ደስታ በፊት የእግዚአብሔርን ደስታ ማሰብ ደግሞ ለውሳኔ ይረዳል። እንዲሁም ሰውን ሁሉ ለማስደሰት ካለ ከንቱ ልፋትና ጸጸት ይታደጋል። በአቋም ልዩነት ያጣችሁት ሰው ሲረዳችሁ ተመልሶ ይመጣል። በመወላወል መንገድ የሰበሰባችሁት ግን በልቡ ይታዘባል፣ ይበተናል። እኔ በዚህ ማደግ እፈልጋለሁ፣ ምን ይሉኛልን ጥዬ ላመንኩበት መታመን ከማላምንበት ደግሞ አጥብቆ መሸሽ ስትል የገለጸችው አንጋፋዋና ተወዳጇ ዘማሪት ሀና ተክሌ ነው። መልስ ያላገኘውለት ጥያቄ የገጠማቸው የአስተሳሰብ መዛባት ምን እንደሚባል ሙያዊ ስያሜውን የሚነግረን ምን ደረጃ ላይ እንደደረሰ አውቆ የትኛው ሐኪም ቤት ወይም ጸሎት ቤት ቢሄዱ እንደሚሻላቸው የሚጠቁመን ሁነኛ ሰው በምንሻበት በዚህ ሰዓት ሁለቱ ባልንጀራሞቹ ሻኪሶ ላይ በሰጡት አገልግሎት በመቶዎች የሚቆጠሩ ሰዎች ጌታን ተቀበሉ የሚለውን ገራሚ ዜና መስማት ግራ ያጋባል። በዚች ምድር ላይ ምን እየተከናወነ ነው የሚልን ጥያቄ ያጭራል። የሀገሬው ሰው እነዚህ ሰዎች በነቂስ ወጥቶ የሚቀበልበት ሰበብም እንቆቅልሽ ሆኖብኛል። ራሳቸውን ነብይና ፓስተር ብለው የሚጠሩት ኢዮብ ጭሮና ሶፎንያስ ሞላለኝ በሻኪሶ ምድር በጋራ ባገለግሉበት መድረክ የመጀመሪያው ቀን ብቻ 266 ሰዎች ጌታን ስለመቀበላቸው ሶፎንያስ የሚባለው ፓስተር በፌስቡክ ገጹ ለጥፎ አንብቤ ነው የተወዛገፍኩት። ለእንዲህ አይነቱ ኩነት የውስጥን ሐዘን ከመግለጽና እግዚአብሔር ራሱ ጣልቃ እንዲገባ ከመለመን ውጪ ለንግግር
ለንግግርም አይመችም። በዚያም ሰፈር ሳሰላው ነውረኛ ስላቅና አሰቃቂ ተረት የምጽፈውም ቁጭቴን የውስጥ ጩኸቴንና ልመናዬን በእምነት ወደሚመስሉኝ ወገኖቼ ለማጋባት ነው በማለት ሽመልስ ይፍሩ የተባለው ወንድማችን ከሰሞኑ ፓስተር ሶፎንያስና ነብይ ጆይ ጭሩ የተባሉ ሁለቱ ግለሰቦች በሻክሶ ከተማ ያደረጉትን ፕሮግራም አስመልክቶ ይህንን ምልከታ አጋርቶናል። የሰውን ልብ የሚከፍትም የሚዘጋም እግዚአብሔር ብቻ ነው። እንዲህ አይነት ነውረኛ ንግግሮች ከሰነፎች አንደበት ብቻ ይወጣሉ። ሰዎች በተለይም ራሳቸውን ነብይ ብለው የሚጠሩ ግለሰቦች በሕግ የሚያስጠይቅ ተግባር ሲፈጽሙ እያየን እስከ መቼ በዝምታ እንደምናልፍ አይገባኝም። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ማድረግ ተገቢ ነው። በሉዓላዊ ሀገር ውስጥ ሕጋዊ ፈቃድ ተሰጥቷቸው ብዙ ሺህ ተከታዮች አፍርተው ሃይማኖታዊ አስተምሮ የሚያከናውኑ ግለሰቦች ሕግን የማክበር ግዴታ እንዳለባቸው ማወቅ አለባቸው። ለትውልድ ዘላቂ እድገት፣ ለሀገር ዘላቂ ልማትና እግዚአብሔር ለሚከብርበት የተቀደሰ ዓላማ ጊዜያችንን፣ ገንዘባችንን፣ እውቀታችንንና ጉልበታችንን በአግባቡ በመጠቀም አኩሪ ታሪክ ሰርተን በክብር ማለፍ እንድንችል እግዚአብሔር ይርዳን ስል ነው አንድ ግለሰብ ከሰሞኑ ነብይ እዩ ጩፋ የተባለው ግለሰብ እነርሱ ቸርች ገዘጉ እኔ ልባቸውን እዘጋለሁ ስል የተናገረው ንግግር አስመልክቶ ይህንን ምልከታውን ያጋራን። ተኩላዎችን ወደ በጎች ለመቀየር 4 ዓመት ታገስናቸው። አሁን ግን በቃ የክርስቶስ ኢየሱስ ወንጌል ለፍጥረት ለመስበክ ኃላፊነትን ወስደናል የሚሉ የኢትዮጵያ ወንጌላውያን ቤተክርስቲያን ከእምነት ቃልና ከብልጽግና ወንጌል ቀጥሎም ከአዲሱ የነቢያትና የሐዋርያት የስህተት እንቅስቃሴ ጋር ያደረጉትን ክፉ ጋብቻ ወደ ፍጻሜ እስካላመጡ ድረስ ወሬውና እርምጃ ነው የሚሏቸው የተለያዩ ነገሮች ለክርስቶስ ኢየሱስ ወንጌል የሚያመጣው ፈውስ ይኖራል ብሎ ማሰብ ፍጽሞ ሞኝነት ነው። እንደ እግዚአብሔር ቃል እውነት ሁላችንንም የሚያስማማን አንድ እውነት አለ። በጎችና ተኩላዎች በአንድ መስክ ተሰማርተው ለበጎች የሚሆን መልካም ነገር ሊኖር አይችልም። ለተኩላዎቹ ግን ያለ ጥርጥር መልካም ነገር ነው። የወንጌላዊነትን እውነት ሳይኖርበት የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ብሎ ራሱን ከሚጠራ ህብረት ውስጥ ብዙዎቹ አባላቱ የክርስቶስ ወንጌል ሰባኪዎች ስላልሆኑ ማለት ነው። የነባሮቹ ቤተክርስቲያናት አባል የሆነ የህብረቱ ባለስልጣን ፈገግ የሚያሰኝ ዜና ከሰሞኑ አሰምቶናል። ተኩላዎችን ወደ በጎች ለመቀየር 4 ዓመት ታገስናቸው የሚል አይነት ንግግር። የተነገረው ንግግር በቀጥታ እንዲህ ባይሆንም ሐሳቡ ከዚህ አባባል የሚለይ አይደለም። ማንን ነው 4 ዓመት የታገሱት? ምን እንዲሆኑ ነው የታገሱት? ተኩላዎቹ በጎቹ እንዲሆኑ አይደሉም። ይሄ የተፈጥሮን ሕግ የሚቃረን አመለካከት ብቻ ሳይሆን እንደ እግዚአብሔር መንግስት አገልጋይ ከእግዚአብሔር ቃል ጋርም የሚያጋጭ አካሄድ ነው። ሌላ ወንጌል ከሚያስተምሩት ጋር ቀርቶ ያለአግባብ ከሚመላለሱትና ወንድሞች ከሚባሉት ጋር እንኳን ህብረትን እንዳናደርግ የሚያስጠነቅቀን የእግዚአብሔር ቃል ነው። አንደኛ ቆሮንቶስ 5:11 ኤፌሶን 5:11 የካውንስሉ ውቅርና የሆነ ተግባር ሆኖ ሳለ የንስሐ ጾምና ጸሎት፣ የእግዚአብሔር ጉብኝት ኮንፈረንስ፣ በቃ ከእንግዲህ ወዲህ ዘይት አይሸጥም ወዘተ የሚባሉ ዜናዎች በእውኑ እግዚአብሔርን እንደ ቃሉ ከሚያውቅ አገልጋይ ልነገር የሚገባ ንግግር ነው። አሁን በብዙ ይከብዳል። በመጀመሪያ ደረጃ የተሰጣቸው 4 ዓመት ያሳየው ትክክለኛው ነገር ብዙ በእግዚአብሔር ቃል ያልበሰለ የእግዚአብሔር መንጋ በነባሮቹ ቤተክርስቲያናት ክፉ ጋብቻ ምክንያት ሐሰተኞቹና እንደ እውነተኞቹ እንደ ነባሮቹ ቤተክርስቲያናት ስለመሰሏቸው በጓደኝነት ሆነ በሐሰተኛ ድንቃቸው የወንጌልን እውነት ስለተነፈጉ ብቻ ተዘርፈው ተኩላዎችን በሰፊው አልተቀላቀሉም ለማለት ያስቸግራል። ያ ብቻ አይደለም፣ ወደ ግቢያቸው ሄደው ያገኙትን ትምህርት ይዘው ወደ ነባሮቹ ቤተክርስቲያናት አላስገቡም ማለትም አይቻልም። ስለዚህ ይህ የ4 ዓመት ትዕግስት አባሎቻቸውን ወደ ሚሊዮኖች እንዲያሳድጉ ከነባሮቹ የቤተክርስቲያን መሪዎች ጭምር አንዳንዶችን እንዲማርኩና አገልጋዮቻቸው እንዲያደርጉ ረዳቸው እንጂ ያደረገው መልካም ነገር የለምና አለመናገሩ ይሻላል እላለሁ። በቀረው እግዚአብሔር እንደ ቃሉ ባልከበረበት ቦታ ይገኛል የሚል ነገርን ከመጽሐፍ ቅዱስ ስለማናነብ ይህን የምትሉ ሰዎች እባካችሁ ዋጋ የሚያስከፍላችሁም ቢሆን ጌታ እግዚአብሔር እንዲሰማንና እንዲጎበኘን ወደ ቃሉ በንስሐ ተመለሱ። ይሄ እስካልሆነ ድረስ ያልዘሩትን ለማጨድ እንደመጠበቅ ነውና ከንቱ ውዳሴ ነው። ይህ አባባል ምናልባት ለብዙዎች በተለይ ያለ እግዚአብሔር ቃል እውቀት ለሚመላለስ ትውልድ የሚያስደነግጥና እንዴት እንደዚህ ይባላል የሚያስብል ሊያስቆጣም የሚችል እንደሚሆን እጠብቃለሁ። ይሁንና እነሆ እኔ ዛሬ በፊታችሁ በረከትንና መርገምን አኖራለሁ። በረከት እኔ ዛሬ ለእናንተ የማዘው የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙ፣ መርገም የአምላካችሁን የእግዚአብሔርን ትእዛዝ ባትሰሙ፣ ዛሬም ካዘዝኳቸው መንገድ ፈቀቅ ብትሉ
ሌሎችንም የማታውቃቸውን አማልክት ብትከተሉ ነው ከምለው ከእግዚአብሔር ቃል ሐሳብ የተለየ ሐሳብ አልተጻፈም። ዘዳግም 11:26-28 ጌታ እግዚአብሔርን እንደ ቃሉ ካከበርነውና በቃሉ ከኖርን በረከቱ ከኛ ጋር ይሆናል። እንደ ቃሉ ካላከበርነውና ካልኖርን ደግሞ መርገም ከኛ ጋር ይሆናል። ይህን ያለው ጌታ እግዚአብሔር ነው። እንመለስ ስል አንድ ግለሰብ ከሰሞኑ በኢዩ ጩፋና በካውንስሉ መካከል የተፈጠረውን ውዝግብ አስመልክቶ ይህንን መልእክት አጋርቶናል። ድነናል፣ ዳግም ተወልደናል፣ ደግሞስ ወደፊት የሚመጣ ርስትና ጸጋ ደግሞ እንጠባበቃለን። በመሃልስ ጭነት እኮ እድገት ማለት በመሃልስ እየበሰልን እንሄዳለን። እሱ ነው መዳን፣ ያድነናል ማለት እሱ ነው። ሌላ ምንም ኮምፕሊኬት ነገር የለውም። መንፈሳዊ ማቹሪቲ ምንድን ነው? እየዳኑ መሄድ። አይ ቲንክ እንደዚህ ቢነገረን ነው በጣም ይሻል። ድኛለሁ ባላድግም ችግር የለም እንዳትሉ፣ ዳንተኛ ክርስቲያን እንዳትሆኑ። ድኛለሁ ባላድግም ባልበስልም ባላገለግልም ባላካብድም እንዳትሉ። ማደግ መብሰል የመዳናችን ኮምፖነንት ነው። ድነናል በምን ይገለጣል? ጸድቀናል፣ ታጥበናል፣ ጸጋ ተቀብለናል፣ ቀምሰናል ጌታ ቸር መሆኑን። እንድናለን በምን ይገለጣል? ወደፊት የተዘጋጀ መዳን አለ፣ እሱን እንወርሳለን። አሁንስ ምን እየሆንን ነው? በመሃል እየዳንን ነው። በምን ይገለጣል? እናድጋለን፣ እንበስላለን። ልክ እንደ ችግኝ ነው። ጸድቀናል በክርስቶስ እያደግን ፍሬ እናፈራለን። ወደፊት ደግሞ ሃርቨስትድ እንሆናለን ማለት ነው በመከር ጊዜ። እሱ ነው አሁን የሆነው ምንድነው? አንደኛ ጴጥሮስ ምዕራፍ 1 ላይ ያነበብነው የሚሆነው ምንድነው? ቁጥር 3-5 ያነበብነው። አሁን እየሆነ ያለውን ደግሞ በምን ይገለጣል? ይሄው አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ጌታ ቸር መሆኑን ስለቀመሳችሁ በመዳናችሁ እደጉ። ወይ እግዚአብሔር ይቀስቀስ። በመዳናችሁ እደጉ። ድናችኋል፣ ትድናላችሁ። አሁን ምን እናድርግ? በመዳናችሁ እደጉ፣ ብሰሉ። መብሰል ማደግ ወሳኝ ነው ወይ? በጣም። ለምን? የዳግም የመወለድ ምልክት። እስኪ ቸክ ላድርግ ዳግም መወለዴን በምን አውቃለሁ? ቸክ። የተወለደ ምን ይሆናል? አለማደግ should be a surprise። በልጅነታቸው እየተኮራሩ የሚኖሩ ክርስቲያኖች አሉ። ምንም እኔ ጌታ ኢየሱስ ተቀብያለሁ በቃ እንደምንም ብዬ አንድ ቀን መንግስተ ሰማያት ጋር ባላድ አንዳንድ ነገር በጣም ጠለቅ ብዬ ለመግባት አለ። ይሄ እኮ የሚያኮራ አይደለም። ይሄ እኮ ማለት ልጅ በቃ አላድግም ብሎ ሲያስቸግር ማለት ነው። it's very unnatural። ህይወት ያለው ነገር በሙሉ ያድጋል። የማደግ ዘመን ያድርግላችሁ እግዚአብሔር። የመብሰል spiritual maturity በጣም ቁጥራችን እየበዛ በመጣ ቁጥር መፈተሽ ያለብን አንድ ነገር እየበሰልን መምጣታችን ነው። ካልበሰሉ ክርስቲያኖች በብዙ ሚሊዮን ምድር ብትሞላም በረከት የለም። ይሄ ዝም ብላችሁ ይሄ ማያዝ ነው። በጣም ቁጥራችን መብዛቱ በጣም ጥሩ ነው። በበሰሉ ሲሆን ነው። ማብሰል ነው የእግዚአብሔር ስራ። በክርስቶስ ይላል ጳውሎስ ቆላስይስ ምዕራፍ 1 ላይ በክርስቶስ ፍጹም የሆነን ሰውን እናቀርብ ዘንድ እርሱን እንሰብካለን ይላል። ክርስቶስን ምን አይነት ሰውን ለማቅረብ? ፍጹም የሆነ ሰው፣ መቹር የሆነ ሰው፣ የበሰለ ሰው። ቁጥራችን በበዛ ቁጥር አብሮ የሚበስሉ ሰዎች እግዚአብሔር ያድርገን። በምድራችን ላይ ብዙ ክርስቲያኖች አሉ፣ ግን ብዙ የበሰሉ መኖራችንን እንጠራጠራለን። በጣም ብዙ ነው ቁጥራችን፣ ግን ብዙ በስለናል ወይ? ሞራሊ ስፒሪቹዋሊ በእግዚአብሔር ፊት የበሰለ ክርስቶስን የሚያውቅ ሰው እሱ ነው የእግዚአብሔር ጥማት። የእግዚአብሔር ጥማት ብስለት ይመስለኛል አሁን በዚህ ዘመን መብሰል፣ መቹር ማድረግ። ሲፈትሻችሁ ህፃናት ሆናችሁ እንዳትገኙ። ሌላስ በጣም ወሳኝ ነው። በጣም ለምን ላስት ዊክ ያልነበራችሁ አድላችኋል። ካሰብኩት በላይ ሰማራይዝ አደረኩ። ለምን ያላችሁ እንደሆነ ጣጣው ብዙ ነው አለማደግ። ይኸው አለላችሁ ይችላል። ሐሜትን፣ ክፋትን፣ ተንኮልን፣ ግብዝነት ያለ የሚዘረዘር ያለማደግ ምልክት ነው። አስወግዳችሁ ጌታ ቸር መሆኑን ስለቀመሳችሁ እደጉ። አለማደግ ምልክቱ ምንድነው? ተንኮልን፣ ክፋትን፣ ሐሜትን፣ ጣጣው በጣም ያላደጉ ሰዎች የሚፈጥሩት ጣጣ በጣም ብዙ ነው። ቸርች ውስጥ አላውቅም ስለናንተ ቸርች ብዙ አልፎ ስለሆነ የምመጣው ግን አይጠፉም ብዬ ጠረጥራለሁ። አለመብሰል የሚያመጣው ጣጣ ለቸርች ብዛቱ ኢሞራሊቲያቸው መከራ ነው። ስፒሪቹዋል ጊፍት ላይ አሁን ጳውሎስን ስትወስዱት
አንደኛ ቆሮንቶስ 12 እስከ 14 ላይ ላስቱ ያነሳውላችሁ ሕፃን ናችሁ እኮ ነው የሚላችሁ። ሕፃናት ናችሁ። አሁን ጸጋ ስጦታ ላይ አተራመሱ። በጣም በልሳን ብቻ ይተራመሳሉ። ጩኸት አለ ምናምን አለና ጳውሎስ ሲያይ እንዴ ሕፃናት ናችሁ ገና በመንፈሳዊ ነገር ሕፃናት አትሁኑ። በጸጋ ስጦታ የተተራመሱት ምን ነው? ሕፃንነት። ኤፌሶን 4 ላስቱ ያስችላችኋል። በትምህርት ነፋስ ዥው እያለን ወደፊት ሕፃናት መሆን አይገባንም። ዥው የሚያበዙ ሰዎች ምኖች ናቸው? ሕፃናት። በጣም አንችለውም። የቤተክርስቲያን አንዱ ክራይሲስ የሚመስለኝ አለመብሰል ነው። አለመብሰል። ብዙ እድሜ ያስቆጠሩ ያልበሰሉ ሰዎች ሲበዙ ጣጣውን አንችለውም። ስለዚህ ከጣጣው መውጣት ያርግልን እግዚአብሔር። እንደን ስለ ተስፋ ማውረተናል። ይሄ ዝም ብላችሁ የላስቱ ይኩን ሪቫይዝ ማድረግ ነው። እድገት ተስፋችንም ጭምር ነው። የዳግም የመወለዳችን ምልክት ነው። ከጣጣም የሚጠብቀን ነገር ነው። ግን ይህ ተስፋ የተፈተነ ባህሪ ተስፋ ነው ይላል ጳውሎስ። እዚህ ላችሁ እንደሆነ ሮሜ ምዕራፍ 5 ላይ ያነበበ በመከራችን እንደሰታለን፣ ደስ ይለናል በመከራችን። ለምን? መከራ የተፈተነ ማንነት ይሰጠናል፣ የተፈተነ ባህሪ ይሰጠናል፣ ምቹር የሆነ ባህሪ ይሰጠናል። እሱ ደግሞ ተስፋችን ነው፣ ማያሳፍር ተስፋችን ነው። ፍሬ ካየህ አንድ ሰው ላይ ፍሬ ካየህ ተስፋ አለው። ገበሬው ይለቅመዋል ማለት ነው። ፍሬ ካለ በጣም ፍሬ ያለ ዛፍ ተስፋ አለው፣ ይለቀማል። ፍሬ ስናፈራ በህይወታችን ለውጥ ሲመጣ ምቹር ስንሆን ስንበስል ኢትስ ጆይ። ለምን? ጋራንቲ ያደርገኛል፣ ተስፋ አለ። እግዚአብሔር በዘመን መጨረሻ ሃርቨስት ከሚያደርጋቸው መካከል ለመሆን ተስፋ አለ። የማያሳፍር ተስፋ ምልክት ስለሆነ ዛሬ ጥቂት ነገር እጨምርላችሁና ከዛ ኔክስት ዊክ ደግሞ እንገናኛለን። ዛሬ ትንሽ ስለመንፈሳዊ ብስለት የብስለትን መገለጫዎች እንድናይ ነው ዛሬ የማስበው። ላስት ዊክ የብስለትን አስፈላጊነት ነው፣ የማቹሪቲ አስፈላጊነት። ዛሬ በምን ይገለጣል? በምን ይገለጣል? በምን ይለካል? በምን ይለካል? የበሰለ ሰው በምን ይታወቃል? እኛም እንድናውቀው ሰውም እንዲያውቅ ማለት ነው። በነገራችን ላይ እቺን ተናገሬ ማለት በጣም ጥሩ ነው። ማደግ ያስታውቃል። እደግማለሁ፣ ማደግ ያስታውቃል። እያደግኩ ነው ማንም አልተረዳኝም እንጂ የሚሉ ሰዎች ፈገግ ለማለት ብቻ ነው ያለው። ማያስታውቅ እድገት የለም። ምንም በተፈጥሮም የለም፣ በመንፈሳዊ ሕይወትም የለም። እድገት በቃ ያስታውቃል። አልተረዳችሁኝም እያደግኩ ነው ማለት እንዴ ልጅ እምርት በአነጋገሩ ታውቀዋለህ፣ በአካሄዱ ታውቀዋለህ፣ በአረማመዱ ታውቀዋለህ፣ በአስተሳሰቡ ታውቀዋለህ። መንፈሳዊ እድገት ልክ እንደዛ ነው። ማንም አልተረዳኝም ማለት አንችልም። ይታወቃል፣ ያስታውቃል። ልክ እንደዚህ ጠጋ እያለን መለካት ብቻ ነው። ልጆቻችን ሐኪም ቤት ምናምን ሲላቸው ጠጋ እያሉ የሚለው ጠጋ እያሉ መለካት። ለምን? መለኪያው ኢየሱስ ነው። ይሄ ነው ኢየሱስን መምሰል ነው። ኢየሱስን መምሰል ከሆነ በየጊዜው ቼክ ማድረግ እንችላለን ማለት ነው። ብለድ ፕሬሸር ምናምን ቼክ እንደምናደርግ መንፈሳዊ ፕሬሸር ቼክ ማድረግ በጣም ጥሩ ነው። ጠጋ እያሉ ግድግዳው ላይ አለ ቤት ሞር ኢየሱስን እየመሰልኩ ነው ወይ? እንደው እግዚአብሔር ይርዳን ወንድሞች እናቶች። በጣም እኮ ከባድ ኮንሴፕት ሆነ ይሄንን ማውራት አሁን በቸርች በነጋታው ራስን ስታገኘው ትንሽ ኢየሱስን የሚመስል ምልክት አለ ወይ? ጨምሯል ወይ? ያስታውቃል። በጣም ሰው ሁሉ ያውቀዋል። የተደበቀ እድገት የለም። ቅድም ስለ ሳሙኤል ፖስት አነሳልን። ስለ ኢየሱስ ኤግዛክትሊ የኢየሱስ ማስተዳደግ እሱ ነው። በሰውም በእግዚአብሔር ፊት ነው። የሁለቱም እድገት፣ የሳሙኤልም እድገት የኢየሱስም እድገት በሰውም ፊት በእግዚአብሔር ፊት ያድግ ነበር። እግዚአብሔርም ሲያይ አድጓል ይለዋል። ግን እግዚአብሔር ብቻ ሳይሆን ሰውም ሲያይ አድጓል ይለዋል። ይሄን ያርግላችሁ እግዚአብሔር። በቃ በሰውም በእግዚአብሔር ፊት የሚታይ የተገለጠ የምንደብቀው እድገት ሊኖር አይችልም። የተገለጠ ለሰው የተገለጠ ለእግዚአብሔር የተገለጠ የምንገለጥበት ዘመን ያርግልን እግዚአብሔር። በመቹሪቲ የተገለጠ መለኪያዎች አሉት። ቴምፕሬቸሩ መለኪያ አለ። ያደጉ ሰዎች በምን ያስታውቃሉ? ይህን ማነሳላችሁ ለመሰላችሁ ትንሽ ከጥራዝ ነጠቅ መለኪያ ሆኖ ማለት እንድትገላገሉ። አንዳንድ ሰው ያደገ ይመስላል፣ ግን ጮክ ብሎ ስለጸለየ እድገቱ እንዲያሳየን ይፈልጋል። ቢቢ ሊጮህ ይችላል። በቃ ጠንከር እያለ መሄድ አለበት። ትንሽ በትምህርት ቢቢ ሆኖ መጮህ ይቻላል። በስሎ መጮህ እንዲያውም የበሰለ በአብዛኛው እንደውም ብዙ የለውም፣ ግን እሺ ይሁን። የበሰለም ይጮሃል፣ ግን ሳይበስሉ መጮህ ይቻላል። ይሄ በጩኸትና በዝላይና ልክ እንደኔ የሆነ ነገር በመሆንና በመንፈራፈርና የጥራዝ ነጠቅ በሆነ በቃ በንግግሮችና በምን አይነት ያደጉ እየመሰለ ስትፈትሻቸው አንዳንድ ሰዎች የለባቸው። አርተፊሻል ነው።